የዚህ ፕሬዘንቴሽን ዓላማ በደንብ ራሳችን ምን አለን ምን በዛ ባለን ነገር ምን ማድረግ እንችላለን እንደገና ደግሞ ጎሎን ምን ፍለጋ ላይ ከዚህ በኋላ እንትጋ ከዛ በኋላ ምን ፈልገውን ነገር እናደርጋለን የሚለውን ነገር በራስ አቅም ምን ፈልገውን ነገር ማድረግ ነው ወደምንችልበት ነገር እንመጣለን የሰው ልጅ ጭንቅላት እንደ ሸክላ ሰሪ ይፈልገውን ቅርጽ ማስያዝ የሚያስችለው ሲፈልግ እንስራ ሲፈልግ ጋን ሲፈልግ ገንቦ ሲፈልግ ወጪት ሲፈልግ ሞልደብል የሆነ ማለት ነው አይደል ይከፍ ያለ ሲሄድ ይጠነክራል እንጂ ያንን ቢሆን ሞልደብል ነው የሰው ጭንቅላት ሞልድ አድርጎ የሚፈልገው ማድረግ ይችላል ያንን የሚያደርገው ማን ነው ያ ሸክላ ሰሪ ሆነ ሸክላውን ቅርጽ የሚያስይዘው እኛ የራሳችን ጭንቅላት የመስራት አቅም አለን እኛ የራሳችን ሰሪ ነን ያን ማይንድ የምንፈልገውን ቅርጽ ማስያዝ ከቻልን ያ ደግሞ ቦታ በደንብ ይዞ ማስቀመጥ ከተቻለ የማይቋረጥ ትውልድ የሚያደርገው ነገር ይሆናል ማለት አሁን የአድዋን ታሪክ የምናወራው እኛ እኮ እዛ ውስጥ በታሪክ እንጂ ምንም በተሳትፎ የለም ነገር ግን ስፕሪቱ አለ እኛ ጋር ደርሶ ማለት ከዚህ ቀደም እዚህ የተናገርኩት አለ በጣም የሚገርመኝ ያቺ ያመር ሴት እንዲህ ስትገረፍ የሆነ ሰው እኮ እንዲህ አይነት ሚና ያለው የማድረግ አቅም ያለው እዛ የተገኘበት ቦታ ላይ ለቤተሰቡ ሊሆን ይችላል ጓደኛው ላይ ሊሆን ይችላል የሆነ መንደር ላይ ሊሆን ይችላል እንደዚህ በማድረግ የሚገኝ ነገር እንዳለ በሆነ መንገድ አስጨብጧቸዋል ማለት አሁን እሱን ካለ ማድረግ ወደኋላ አይመለስም ያደርገዋል ማለት ወዶም ተገዶም ያደርገዋል ካልቸር ሆኗል በዛ ልክ አምሮ ተይዟል ያንን የሚቀለብስ ያንን ባህል ያደረግነው መንገድ ልማድ ያደረግነው መንገድ ቀይሮ ሌላ መንገድ አስይዞ እሱ ላይ የሚጠብቅ የሆነ ያህል ጊዜ እስክንለምደው ካልቸር እስክናደርገው ድረስ የሚወስድ አካል ያስፈልገናል ማለት እሱ ሲሆን ካልቸር ነው ጠባቂ ሳይኖር ፖሊስ ትራፊክ ምናምን ሳይኖር ሰው ራሱ ያደርገዋል ማለት ሰው ደግሞ በተሰጠው ጭንቅላት መልካም ነገሮችን እንዲሰራ ሀፕን እንዲያደርጉ በመፈለግ ነው ለዛ ነው ሰው በሃይማኖቱ ስናይ መክሊት ተሰጥቷል ሁሉም ተባለ እነዛ መክሊቶች የምናደርግባቸው ናቸው ዝም ብሎ ቅርስ አድርገን የምናስቀምጣቸው አይደለም የሚባዙ የሚታዩ የሚያድጉ የሚሸጋገሩ ናቸው ይሄን እንድናደርግ አድርጎ ነው የፈጠረን እሱን ለማድረግ የሚያስፈልጉን ነገሮች አሉ ሀፕን እንዲያደርጉ ያለበለዚያ እኛ ብቻ ነን ሀፕኒንግ በራሳችን ፍላጎት ራሳችን ፕላን ሀፕን አላደረግንም እዛው ጋር እንቆማለን ማለት የሰው ልጅ ለሌሎች ሀፕኒንጎች ምክንያት መሆን አለበት እነዛ ሌሎች ሀፕኒንጎች ደግሞ ለራሱም ለሌላውም የሚጠቅም ፖዚቲቭ ነገር የሚቀንስ ሳይሆን የሚጨምር የሚጎዳ ሳይሆን የሚጠቅም ኮመንሊ አንደርስታንድ የሚደረጉ አሁን አንዱ የሚጠቅም የሚለው ሌላው አይጠቅም ይጎዳል የሚለው ነገር ይኖራል እነሱ ውስጥ ከሄድ በጣም መመለሻ ስለማይኖረን ጀነራሊ ግን የሚጠቅሙ ነገሮችን እንዲፈጥር የተፈጠረ ነው ስለዚህ ያንን እንዲፈጥር እንዲመጣ ለማድረግ ምን ያስፈልገዋል የሚለው ነገር ለመፈተሽ ነው ስለዚህ ይሄንን ስንፈትሽ ሶርሱ ምንድነው ይሄን ፓወር ይፈልጋል ነገሮች እንዲከሰቱ አቅም ይፈልጋል ፓወር ይፈልጋል ይሄ ሶርስ ኦፍ ፓወር ምንድነው ለሰው ልጅ ነገሮች እንዲያደርግ የሆነ ነገር ሀፕን እንዲያደርግ የሚረዱት ፓወሮች ምንድናቸው እናያለን ፓወር ራሱ ምንድነው ከዲፊኒሽኑ ስንነሳ ፓወር አቅም አንድ ነገር እንዲመጣ አውትካም ፕሮሰስ ጅማሮ አለው ፕሮሰስ አለው ውጤት ያለው ነገር እንዲመጣ የሚያደርግ ነው ኢንፍሉዌንስ የሚያደርግ ነው እንደገና ደግሞ ለውጦች እንዲመጡ የሚያደርግ ነው ይሄ ሶርሶች አሉት ኢንተርናል እና ኤክስተርናል ሶርስ አንዱ ከራስ ከውስጣችን የሚመነጭ አቅም ከራስ ሌላው ደግሞ ከውጪ የምንፈልጋቸው አሉ የራስ ብቻ አይበቃም የማድረግ አቅም ላይ የራስ ብቻ የማይበቃ የራስ ምንም ማድረግ አያደርግም ማለት አይደለም ነገር ግን የውጪ ይፈልጋል ለምሳሌ አሁን ጠቅላይ ሚኒስትር ብትሆኑ ወታደር ከሌለ የፈለገ በቃ ነገር ቢኖራችሁ ማድረግ የማትችሉት ነገር አለ ሁሉ ጊዜ ይገርመኛል ከታሪክ ወደ ኋላ ብናስብ እነዚህ አገርንም ዓለምንም የመሩ ታሪክ ሌጋሲ ያስቀመጡ ሰዎች በራሳቸው ብቻ አይደለም በራሳቸው እነዛ እንዲኖሯቸው አድርጎ ሊሆን ይችላል እነዛ ጠባቂዎች ወታደሮች እንዲኖሯቸው አድርጓል ከዛ በኋላ እነዛ በሚያደርጉት ደግሞ የነሱ ተደርጎ የሚቆጠርባቸው አቅም አለ እና ኤክስተርናልም ኢንተርናልም ነው ሶርስ ኦፍ ፓወር ኢምፓክቶቹ ፐርሰናል ፕሮፌሽናል እና ሶሳይታል ስፔርን ሰፊ ነው ማለት ነው ከራስ እስከ ማህበረሰብ የሚዘረጋ ነው የምናደርገው ነገር ራስ ላይ ስንል ደግሞ ብዙ ነገር ራሱ ብዙ ነገር አለ ጤናውን ሙያውን ምናምን ብለን እንቆጥር ይችላል እስከ ማህበረሰብ ድረስ የሚዘረጋ ነው የሆነች ቦታ ላይ የሚገደብ አይደለም ይሄን ስንረዳ
ሶርሱን፣ አይነቱን፣ ኢምፓክቱን ስንረዳ የማድረግ አቅማችን አንድ ስቴፕ በዚህ በመረዳት ብቻ ከፍላል ቡስት ያደርጋል። በመረዳት ብቻ ሶርሱ ምንድነው? አይነቱ ምንድነው? ኢምፓክቶቹ ምንድናቸው? እነዚህ ሶርሶች ብለን ስንረዳ አንድ ሌቭል የማድረግ አቅማችን አሳደግን ማለት ነው። ማህተመ ጋንዲ ያለውን ነገር ፓወር ቤዝድ ኦን ላቭ ኢዝ ሞር ኤፊሽንት ዛን ፊር። እዚህ ጋር ሁለት ነገሮች አሉ። የፓወርን ትሪገር የሚያደርጉ ፓወር ዝም ብሎ አይመጣም ማለት ነው። አቅም ዝም ብሎ አይመጣም። የትኞቹም አሁን በኋላ የምንቆጥራቸው በሁለት ምክንያቶች ይመጣል። የሰው ልጅ ፓወርን የማድረግ አቅምን በሁለት ምክንያት ያገኛል። አንደኛው በፍቅር ነው፣ ሁለተኛው በፍርሃት ነው አለ። እንዴት ሊሆን ይችላል? ከሁለቱም ደግሞ ሲያነጻጽር ይሄ በፍቅር የሚገኝ አቅም ይበልጣል። የትኛው ጋር ነው? በኋላ ስንመዝነው ይሄ በፍቅር የሚገኝ ነው፣ ይሄ በፍርሃት የሚገኝ ነው ልንል እንችላለን። አሁን ፖለቲካ አካባቢ ያሉት ፓወሮች የሚመነጩት በፍቅር ነው፣ በአብዛኛው በፍርሃት ነው። በፍርሃት የሚመጡ ናቸው። ኢኮኖሚ አካባቢ ያለው ነገር በፍቅር ነው። ይሄ ማግበስበሱ ነገ ይጠፋብኛል በሚል ፍርሃት ነው። ማህበረሰብ አካባቢ ያለ አሁን ሶሻል ፓወርን ብናይ ብዙ ሶሻል ኔትወርክ ያላቸው ሰዎች ሶሻል ሰው አለው ከደኮ ሰው የሰው ፍቅር የሚባል ነገር ነው አይደል? እሱን የሚያመጣው ሰው ዝም ብሎ ከሰው ጋር አታች ላይ ሆነ እሱ ፍቅር ነው በአብዛኛው። ሌሎችም እንደዚህ እናያለን። በዛ የሚመጣ ነገር በፍቅር የሚገኝ ፓወር በፍርሃት ከሚገኝ ይበልጣል ብሏል ማህተመ ጋንዲ። ፊዚካል ፋውንዴሽን ነው፣ ለሌሎች ሁሉ ፋውንዴሽን ነው። ፊዚካሊ አካላችን አካላዊ ነገራችን ፊት የማያደርግ ከሆነ ሌሎች ነገሮች ቦታ አይኖራቸውም። ኢንዱራንስ፣ ሄልስ አብሮ ነው የሚመጡት። ጽናት፣ ጤና፣ እነዚህ ነገሮች በፊዚካል ውስጥ ነው የሚታዩት። የሆነ ነገር የማድረግ ጽናቱ ከሌለ ነክቶ መመለስ ኢምፓክትን አያመጣም። የፓወርም ትርጉም እዛ ውስጥ በደንብ አይታይም። ሌላውን ተለክቸዋለሁ ብለናል። ይሄ የኖሌጅ፣ የስኪል፣ የኢንሳይት እንደዚህ ፕሮስፔክቶችን አሁን እያልኩ ያለዋቸው አእምሮ የሚያመጣቸው የሚፈጥራቸው ነገሮች እዚህ ጋር ነው የሚመጡት። አእምሮ የሚበለጽገው ከሆድ በሚያገኘው ኢንፑት ነው። ሆድ ደግሞ ያንን ኢንፑት የሚያገኘው አእምሮ በሚያየው ኢንሳይት ነው። ያለበለዛ አእምሮ ባይጠቀሙ የመጀመሪያዎቹ ሰዎች እንጀራ አሁን ግማሹ እንጀራ ይበላል፣ ግማሹ ዳቦ ይበላል፣ አፍሪካ ገንፎ ይበላል። እነዚህ ሁሉ ነገር ሰደንሊ የመጡ አይደለም። አሁን በተወሰነ ደረጃ አእምሮ ሰርቶ ነው የመጣውና ያለን ነገር ወደ ፕሮዳክት ቀይሮ ያመጣው አእምሮ ነው። ኢኮኖሚክ ፓወር ከሪሶርስ ጋር ከአሴት ጋር ከዌልዝ ጋር ይገናኛል። አሁን በጣም አይገርማችሁም? እነ አሜሪካ ውስጥ ፖፑሌሽኑ ብዙ ነው። አንድ ሀብታም እንደ የፌስቡክ ማርክን ብትወስዱ የኢትዮጵያ ዓመታዊ በጀት ጋር የሚበልጥ ፋይናንሻል አቅም አለው አንድ ሰው። አንዳንዱስ ቤተሰብ ውስጥ ያለውን 4 ሰው ወይም 2 ሰው ፕሮፐርሊ ሃንድል ማድረግ የሚፈልገው ነገር አሟልቶ ወደ የሚፈልገው አቅጣጫ ለመውሰድ አይችልም። ኢኮኖሚክ ፓወሩ ዊክ ስለሆነ ማለት ሶሻል ቅድም ያለው የኮኔክሽን የስታተስ የኔትወርክ ጉዳይ ነው። ሶሻል ላይ አሁን ለምሳሌ ኃይሌን ብንወስድ የተጠቀመው አንድ ሌላ ፓወር አለ። ሶሻሊ ደግሞ አክሴፕተብል ነው አይደል? ጥበቃ አለው ኃይሌ ሲንቀሳቀስ ይኖረው ይሆን እንዴ? የለውም ብሎ ነው የሚሄደው። ማንን ምን አድርጎ ማን ለማን ስጋት ዝም ብሎ መሄድ ይችላል። ይሄ ነው ፍቅር ማለት። ይሄ እንግዲህ ፊዚካል ፓወር ፋውንዴሽን ነው ብለናል። ይሄ የካፓሲቲ ኤግዘርት ኢፈርት ኤንድ ስትሬንግዝ አቅምና ችሎታ፣ ይሄ ኤግዘርት የማድረግ አፕላይ ማድረግ አቅም። ይሄን ወንበር ማንሳት ፈልጌ ይሄንን ማንሳት የሚያስችል ማለት አይደለም። ፊዚካል ካልቻልኩ ምንም ማድረግ አልችልም። ፊዚካል ካፓሲቲ ፊዚካል ፓወር ያስፈልገናል። ሂስቶሪካሊ ለሰርቫይቫል፣ ለዲፌንስ፣ ለስፖርት ወሳኝ ሚና አለው። ወደኋላ ብናስበው ሰዎች ኤግዚስት ያደረጉት ሰርቫይቭ ያደረጉት በአብዛኛው ፊዚካል አቅምን ተጠቅመው ነው። በአሁኑ ዘመን በሞደርኑ ዘመን ደግሞ እነዚህ አይነት ስፖርት ላይ፣ ኮንስትራክሽን ላይ፣ ኢመርጀንሲ ሰርቪስ ላይ ይሰራል። ስትሬንግዝ ካምስ ፍሮም ኢንዶሚታብል ዊል ጋንዲ ነው አሁን ይሄንን የሚያደርገው። ጥንካሬ የሚመጣው በማያቋርጥ ጠንካራ ጽኑ ፍላጎት ውስጥ ነው። ዝም ብሎ አይመጣም። የማይፈልግ የለም። ጠንካራ መሆን የማይፈልግ የለም። እንደው ሌላ ቢቀር
ወጥተን መግባት አለብን። ባለ ቁጭ ብለን መብላት መኖር አንችልም። ስለዚህ ለዛ አቅም ያስፈልጋል ወጥቶ ለመግባት። ስትራግል ደግሞ ከሌሎች ጋር መጋፋት የሚያስፈልግ ከሆነ ሰርቫይቫል ኦፍ ዘ ፊተስት ቢመጣ ያ አቅም ከሌለን በቃ እኛን መጀመሪያ የምንጠፋው ማለት ነው። ተረግጦ ተጥሎ የምንሄድ እንሆናለን እና አካላችንን መጠበቅና ሰርቫይቫላችንን የተሻለ ሴኪዩር ማድረግ መቻል አለብን ማለት ነው። ኤዱኬሽን ስኪል እና ክሪቲካል ቲንኪንግ ግን ነው የሚያስፈልግ። መማር ይህ ትምህርት ቤት ገብቶ ፎርማሊ የምንማረው ብቻ ሳይሆን ዴይሊ ነው ሰው ልጅ የሚማረው ተፈጥሮ ራሱ ስለምታስተምር ማለት ነው። ይሄ እየጨመረ ሲሄድ የአእምሮ አቅም እየጨመረ ይሄዳል። አልቲሜትሊ ግን ክሪቲካል ቲንኪንግ ይመጣል። ኢንፎርምድ ዲሲሽን የአእምሮ አቅም ነው። ውሳኔዎች ሲወሰኑ ቅድም እንዳለው ኢንፎርሜሽን ጉዳይ ነው። ምን ተወስኖ ምን ተገኘ? የሰው ልጅ መንገዱን፣ አቅጣጫውን፣ ስራውን ባለበት ለመጠበቅም ላለመጠበቅም ውጤቱ ብቻ በቂ ነው። እኔ አሁን እዚህ ጋር ነው ያለሁት። ከስንት ዓመት በኋላ በሆነ መንገድ መጥቻለሁ። ይሄ መንገድ ልክ ነው ወይ? የምፈልገውን ነገር ነው ያስገኘው? ለኔም የኔ ለምላቸው የምፈልገውን ነገር ካላስገኘ እንደገና ሌላ ነገር አይቼ መወሰን አለብኝ ማለት አቅጣጫን መቀየር አለብኝ። ፍጥነቴን፣ ሌሎችም ሁኔታዎችን መቀየር አለብኝ። ይሄ ውሳኔ ይፈልጋል። ለመወሰኑ ግን ኢንፎርሜሽን ያስፈልገኛል ማለት ነው። ዝም ብሎ የሚሄዱ ሰዎች ኮስታቸው ከፕሮፊታቸው ይበልጣል። ሌላው ሊደርሺፕ ሮል ላይ ክሩሻል ፎር ሪሰርች ኤንድ ክሬቲቪቲ በቃ ኢንፑት ይሆናል፣ ግባት ይሆናል። ይሄንን ያግዛል። ይሄ ከዚህ ጋር የሚገናኝ ጥቅስ ይሄ ፍራንሲስ ባኮን የተባለ ሰው ሁሉም ሰው የሚለው ነገር ነው እንግዲህ እሱ መጀመሪያ ብሎ ተመዝግቦለታል። ኖሌጅ ኢዝ ፓወር ብሎ ኖሌጅ ኢዝ ፓወር። ኖሌጅ ፓወር ከሆነ ደግሞ ዊዝደም ሊሆን ሱፐር ፓወር ነው የሚሆነው አይደል? ከሱፐርም በላይ ነው ፓወር ነው የሚሆነው ማለት ነው። ይሄን ፓወር የማይፈልግ የለም። ይሄ ፓወር ከሌለው ሰው ባሪያ ነው የሚሆነው። በቃ የጉልበት አቅሙ ብቻ እየተጠቀመ የሚኖር ባሪያ ነው የሚሆነው። ኖሌጅ ካለ ግን ማስተር ሊሆን ይችላል። አትሊስት የራሱ ማስተር ይሆናል። የሌላው ማስተር እንኳን ባይሆን የራሱ ማስተር ይሆናል። እነዚህ የኢንተሌክቹዋል ፓወር ቤኔፊቶችና ኮምፖነንቶች ናቸው። ኢኮኖሚክ ፓወር ዌልዝን ነው ኮንትሮል የሚያደርገው አሴትን ምን ያለውን። አሁን እኮ በጣም የሚፈለግ እሱ ነው። ሰዎች የሚሰርቁት፣ ሰዎች የሚገሉት፣ የሚዘርፉት፣ የሚያግቱት ይህን ፓወር ፍለጋ ነው ኢኮኖሚክ ፓወር። ምክንያቱም ገንዘብ ካለ ሰማይ መንገድ አለ የምትለው ነገር ዶሚኔት አድርጋለች። ያ መንገድ ሰማይ ካወጣ በኋላ መከስከስ እንዳለ ካለመረዳት ይሄ ጆብ ኢንቨስትመንትን ያመጣል። ጆብ ክሬት እንድናደርግ ያደርጋል። ቁሳቁሶችን እንዲኖሩን ያደርጋል ማለት ነው። ይሄ የምናውቀው ኢምፓክቱ ማርኬት አፌክት ያደርጋል፣ ፖሊሲ አፌክት ያደርጋል፣ ኦፖርቹኒቲዎችና ሶሻል ስትራክቸሮችን አፌክት ያደርጋል። ሌላኛው ሶሻል ፓወር ነው። ሶሻል ፓወር በጣም ወሳኝ ነገር ነው። ሰው ሶሻል አኒማል ስለሆነ ይህን ይፈልጋል። ብቻው መኖር ይፈልጋል። እኔ ሰው አልፈልግም፣ ሰው ከተሰው ተነጥዬ እኖራለሁ ግን የሚችል ይኖራል። እንግዲህ ኔትወርክ ሪሌሽንሺፕ የኔትወርክ እና የሶሻል ስታተስ ጉዳይ ነው። ፎርማል እና ኢንፎርማል ሊዲንግ ሮል እንድንጫወት ይረዳል። ሌሎችን በኮኔክሽን በኩል አፌክት ያደርጋል። ግልጽ ነው የምናየው ነው። ሞቢላይዝ ሰፖርቶችን ሞቢላይዝ አንዳንድ ሰዎች ችግሮች ሲገጥሙ በእኛም ሀገር አይታችኋል። በሌላውም እነ ጎፈንድሚ እየተባለ በድርቁም ጊዜ እነ ቦረና እነ ሶማሌም ጋር ሰዎችን ሞቢላይዝ አድርጎ እርዳታ አሰባስበው ሲወስዱ የነበረው ይህንን ፓወር ተጠቅሞ። ሌላው ፖለቲካል ፓወር ነው። ይሄ በጣም ወሳኝ ዓለም ላይ የቼዝ ቁማር የሚጫወቱት ይህን ፓወር ያላቸው ነው። ምክንያቱም ፖለቲካል ፓወር ውስጥ ሌሎች ነገሮች አሉ። ገንዘብ ውስጥ የቱ ነው? በገንዘብ የትኛውን ማምጣት ይቻላል፣ በፖለቲካል ፓወር የትኛውን ማምጣት ይቻላል የሚለውን እናንተ እዩ። በፖለቲካል ፓወር ግን ገንዘብ ማምጣት ይቻላል አይደለ? ፊዚካልስ ይቻላል። ወታደሮች ነው እንት እያንዳንዱ እርምጃ አንዱን ፌቨር ሌላውን ዲስፌቨር ያደርጋል። እያንዳንዱ ውሳኔ የሆነ ሰው ይጠቅማል፣ የሆነ ነገር ሰው ይጎዳል። ስለዚህ የሚጠቀሙ ሰዎች ሁሉ ጊዜ ፎሎወር እየሆኑ ይመጣሉ ማለት ነው። እሺ፣ ሌላው ቴክኖሎጂ ነው። ቴክኖሎጂካል አድቫንስመንቶች፣ ኢኖቬሽን፣ ዲጂታል ቱሎች እነዚህ የሚሰሩት አሁን ኤአዩ እነዚህ ሁሉ ይሄን ያለው አውሮፕላኑን ያለው በአንድ ጊዜ በሮ እኛ 10 ዓመት የሚፈጅብንን በአንድ ቀን የሚሰራው
ይሄ በትልቅ ፓወር ነው። ይህንን ከዚህ ጋር ራሳችንን በደንብ ማለማመድ ይኖርብናል ማለት ነው። አሁን ድሮ በፈረስ ይሄድ ነበር። አይ እኔ በቃ በፈረሴ ነው የሚሄደው መኪና አልፈልግም ብል ሰው ምን ይሆናል? የመኪና ማህበረሰብ ተፈጥሯል። እሱ አይዞሌትድ ነው ማድረግ የሚችለው መድረስ የሚችለው በዛች ልክ ነው። እዚህ ራሱን ከቴክኖሎጂ ጋር ኤአይም እንደዚሁ ይኸው አሁን የምንጠቀመው ይሄንን ነው። ድሮ ቢሆንስ በፓርከር እዛ ጋር እየጻፍን ነው ማለት ነው። ለጤናም ለምቾትም በምናምን የሚሸጥ ቢሆን ይሄኛው በለጠ ዋጋ አለው ማለት ነው። ድራይቭ ፕሮግሬስ በጣም ኮሚኒኬሽን ኢንሃንስ ስለሚያደርግ አሁን ግሎብ ተያይዞ ሰው አሁን እኛ ያወራነውን እንትን አላደረገም እንጂ የሆነ ጥግ ላይ ሆኖ ይሰማል። ይሄ ቴክኖሎጂ ያመጣው ነገር ነው። ስለዚህ ሰዎች ኢንፎርሜቲቭ መሆን እድል ይኖራቸዋል። ትራንስፎርም ያደርጋሉ። ላይፍ ስታይል ትራንስፎርም ያደርጋል። በትክክልም በማይፈለገው መንገድ ትራንስፎርም ያደርጋል። ቴክኖሎጂ ይሄን ያመጣል። ለምሳሌ ሰሞኑን አንድ ፎቶ አይታችሁ ከሆነ ምኒልክ ከቤተሰቡ ጋር አይታችኋል። የኔ ፎቶ እንደዛ ያን ምርጥ ልብስ ነው ማለት ነው። እሱ አለባበስ ማለት ነው። ያን ጊዜ የሆነ በቃ እንዴት ልግለጸው ወይ ፎቶን ሴቭ አደረኩት። በጣም ተገረመኝ። ያን የሰው ልጅ ሊሰራ የሚችለው እሱን አይነት ለንጉስ የሰራው ልብስ እሱን ነው ማለት ነው። ለኔ አሁን ይሄ በቃ የሚገርም ነው። አሁን ደግሞ እንዲህ ነው። የሚቀጥለው ደግሞ ምን ሊሆን እንደሚችል አይታችሁ ከሆነ በአንዳንድ ሙቪዎች ላይ አንድ መጽሐፍ ላይ ያለው የማይታጠብ የማይቆሽሽ ልብስ፣ የማይቀደድ ልብስ፣ እሳት የማያቃጥለው ልብስ ቴክኖሎጂ ያመጣል። ያን ጊዜ አሁን ጦር የማይወጋው ልብስ ይመጣል አለ። ምናጭ የማይቆርጠው ልብስ ልብስ እኮ ነው ግን ፍሌክሲብል ብረት አይደለም። ይሄንን ቴክኖሎጂ ቢያመጣው ሰው ማን ነው ይሄን ይስቅብናል ማለት ቢወድቅ እሳት ውስጥ ቢገባ የማይከላከለው ልብስ ለበሰ ብሎ ማለት ነው። ያ እስኪመጣ ድረስ ግን ይሄ በጣም ምርጥ ነው። ያ ሲመጣ ይሄኛው በጣም ምን እንግለጽ ይሆናል ማለት ነው። እና ቴክኖሎጂ ይሄንን ያመጣል። ቱዴ ሳይንስ ኢዝ ቱሞሮውስ ቴክኖሎጂ አለ። ማን ነው ይሄን ያለው? ኤድዋርድ። ሳይንስ ማለት ነው ምርምር ነው አይደል? ነገሮችን ሁሉ ጊዜ ኢንቨስቲጌት ማድረግ፣ ችግሮችን ለመፍታት በሚደረግ ሂደት ውስጥ ዲስከቨር ማድረግ አይደል? ከዛ ያ ወደሚጨበጥ ወደሚዳሰስ ወደምንጠቀምበት ነገር ይቀየራል ማለት ነው። ሳይንስ ጋስን ስንሆን ሞር ኦፍ ቲዮሬቲካል ነገር ነው። ቲዮሪ ነው ዲቨሎፕ የሚያደርገው። ከዛ ታንጀብል የሚጨበጥ ነገር ይሆንና ቴክኖሎጂ ይሆናል ማለት ቴክኖሎጂ አሁን ይሄ ቴክኖሎጂ ተጨበጠ። ከዛ በፊት ግን ይሄ ምርምር ነበር፣ ሳይንስ ነበር። ላይት እንዴት ይሰራል፣ ፕላስቲክ እንዴት ይሰራል፣ ባትሪ እንዴት ይሰራል፣ እዚህ ውስጥ ያለው የሚለው ነገር ሳይንስ ነበር። ከዛ ወደ ቴክኖሎጂ ሆነ፣ የሚገለገልበት ነገር ተፈጠረ ማለት። ስፒሪቹዋል ኢሞሽናል ፓወር ሌሎች ፓወሮች ናቸው። ስፒሪቹዋል ማን ነው የሆነ ሰው እንዲህ ያደርጋለው። እሺ ከዛ ውጪ ያ ከባድ ነው። ሰዎች በአንድ ጊዜ ሁለት ቦታ ላይ እንድትገኝ ያደርጋለው ብሎ እዚህ ነው የተነገረው። እንችሉ አሉ ስፒሪቹዋሊ ነው ይሄ መደረግ። የትኛው ስፒሪት ነው የተጠቀመው ወይ ነው። ነገር ግን አሁን እዚህ ቆሜ እያወራ ቤት የሚገኝበትን መንገድ ሰዎች መፍጠር የሚችሉ ከሆነ ያስቡት። ቴክኖሎጂ ነው ይሄን የሚሰራው? ሶሻል ፓወር ነው? ገንዘብ ነው ይሄን የሚሰራው? ኖ something spiritual። ስለዚህ ያ ስፒሪቹዋል ፓወር ሰዎች ሲኖራቸው ከዛም በላይ ደግሞ ያደርጋል። አሁን ትንቢት የሚናገሩት ስፒሪቹዋል ፓወር ተጠቅመን ነው። ነገ እንዲህ ይመጣል። በሳይንስ ነው በፎርካስቲንግ ነው ያመጡት። በትንቢት ሲሆን የሆነ ሪቪል ተደርጎላቸው እንዲህ ይሆናል ብሎ እውነት ከሆነ ከዛ በኋላ ሰዎች ያንን ሰው ይከተላሉ ማለት ምርጫ የላቸው። ትንቢት በፈጣሪ እገዛ የሆነ ነገር ማድረግ ተቻለ ደግሞ ይቻላል። ሌቭሉን ብናሳንስ ወደኛ ብናመጣ እመን እንጂ ይደረግልሃል በሚለው አሁን ኢንካም ችግር ከሆነብን፣ ጤና ችግር ከሆነብን፣ ሶሻል ነገራችን ችግር ከሆነብን፣ ሌሎች ነገሮች እንዳሉ ሆኖ ስፒሪቹዋሊ ትራካችን ትክክል ከሆነ እነዚህ ችግሮች ይፈታሉ ማለት ነው። እዚህ ፌዝ ቢሊቭስ ቫልዩስ ኢነር ፒስ ሬዚሊየንስ ይፈጥራል። አንረበሽም። ባለፈው አሜሪካ ተቃጠለች፣ አሁን ደግሞ እስራኤል የተቃጠለች ነው። ነገ ደግሞ የሆነ ቦታ ይቃጠላል፣ መሬት ተንቀጥቅጦ። ይሄ ሁሉ ዓለምን ሊረብሽ ይችላል። ፌዝ ያለው ሰው ግን አይረበሽም። አውሮፕላን ከሰማይ የወደቀ እያለ በቃ ሰው አውሮፕላን መሬት ሳይደርስ የሚሞት ይኖራል፣ መሬት ደርሶም የማይሞት ይኖራል። ይሄን ልዩነት የፈጠረው ምንድነው? ቴክኖሎጂ አንድ ነው፣ ሁኔታው አንድ ነው። እምነት ግን
እዛ በተመሳሳይ ሁኔታ ውስጥ አንዱን ይገላል፣ አንዱን ያድናል ማለት ነው። ቫሪየስ አክሮስ ትራዲሽንስ ኢነር ስትሪምስ ኢሞሽናል ደግሞ ማኔጅ ኢንፍሉዌንስስ ኢሞሽንስ አሁን ሶሻል ላይ በጣም ግባት ይሆናል። ሶሻል ፓወር ላይ ኢሞሽናል ኢንተለጀንስ በጣም ግባት ይሆናል። የኛ ነገር ኢሞሽናል ነገሩን እንኳን በደንብ የማንጠቀም ዝም ብሎ በቃ አንድ አይነት እድሉ ያላቸው ሰዎች ኢሞሽናል ፓወርን ተጠቅመው ፖዚቲቭ ነገርን መስራት ሲገባ ዝም ብሎ ስሜታቸውን ብቻ ሌላ ላይ የሚጭኑበት ሁኔታ አለ። ምንድነው ሰው የሚፈልገው? ምን ሲሆን ምን አደረገ? ሪአክሽኑ ምንድነው? ከሰዎች ጋር ያለን ሪሌሽንሺፕ እንዴት የተሻለ እናድርግ? ነጋዴ ከሆንን ንግዳችን የተሻለ እንዴት እናድርግ? ሰራተኛ ከሆንን እውቀታችን ብቻ ወደ ተግባር መመንዘር ሳይሆን ከሌሎች ጋር ያለን ግንኙነት ምን ሆኖ ነው የተሻለ ውጤት እናመጣ የምንችለው የሚለው ነገር የማይታይበት ሰፖርት እና ሞቲቬት ኮሚኒኬሽን ቫይታል ኢሞሽናል ኢንተለጀንስ እዚህ ውስጥ ነው ያሉት ማለት ነው።